ማርቲም ያለችው እንደዛ ነው። በቃ ኤፍሬም ወደ ህግ ይሄዳል። ህግ ማድረግ ያለበትን ነገር ህግ መወሰን ያለበትን ነገር በቪዲዮ ማስረጃ አለ። ማድረግ ያለበትን ነገር ሁሉ ያደርጋል። እኛ ግን አንለቀውም ነው ያለች። መለቀቅም የለበትም። ገባችሁ አይደለ? በጭራሽ ይሄ ነገር ዝም ሊባል ቸላ ሊባል በቃ ምንም አይደለም። የአብርሽ ወንድሙ ነው ለቀልድ ብሎ ነው ምናምን የሚባል ነገር የለም እንዴ ቤተሰብ ማለት ነው። ሄርሜላ ትናንት ለስንት ልበላችሁ ከምሬን ምክራችሁ በአብርሽ ቤተሰቦች በጣም ጫና እየደረሰባት በጣም ያለቀሰች በጣም እየተጎደች ያለችበት ሲቹዌሽን ላይ ነው ያለችው አሁን ላይ ማለት ነው። እንግዲህ ትናንት ኤፍሬም ከካሜራ ጀርባ ያደረገውን ነገር ብታቁ የተፈጸመባትን ጉዳይ ብታቁ ኑሮ እግዚአብሔርን በጣም ነው የሚያማችሁ፣ በጣም ታዝናላችሁ ማለት ነው። ለሄርሜላ በጣም ታዝናላችሁ። አብርሽ እንግዲህ ከሩታ ጋር አድርገውት ነው ሩታ ቤት ወስደውት ሩታ ጋር ዘግተው ምናምን እሱን ሄድ ብሎ እዛ ጋር እንደዚህ አይነት ነገር ማድረግ አብርሽ አይመጣም ማንም አይደርስም ብሎ እንደዚህ አይነት ነገር ማድረጋቸው እኔ እንጃ ምን አይነት እኔ እንጃ ስግጥና ነው ይሄ። ከአንድ ወንድ ልጅ የማይጠበቅ ስግጥናና ባለየነት ነገር ነው ብዬ ነው የማስበውና ምን ብዬ እንደምነግራችሁ ራሱ አላውቅም። ሄርሜላ እህቷን አውርቻት ነበርና በጣም ነው የተናደደችው። በጣም ከምላችሁ በላይ በጣም ኢሞሽናል ነው የሆነችው ማለት ነው። በጣም ማለት ነው ማለት የሆነ ይደረጋል ብለን ሰው በሌላ ሰው እንኳን ቢያስደረግ ሌላ ሰዎችን ልኮ የሆነ ነገር ቢያደርግ ምናምን እንኳን ምንም አይመስለንም። ነገር ግን እንዴት በገዛ ወንድሙ እንደዚህ አይነት ትችት እንደዚህ አይነት ነገር ሊደርስባት ይችላል? ይሄ እኮ ከመደፈር አይተናነስም ነው ያለች። እውነቷን ነው። ከምሬ ነው የምነግራችሁ። ይሄ ነገር ከመደፈር ምንም የሚተናነስ ነገር ይኖረዋል ብዬ አላስብም። ኤፍሬም ያደረገው ነገር በህግ ሊያስቀጣው በህግ ሊያስጠይቀው የሚገባ ነገር ነው ብዬ ነው የማስበው። ገባችሁ አይደለ? የሆነ ነገር አትድረሱብን፣ የሆነ ነገር አትሁኑብን፣ አንደርስባችሁም፣ የሆነ ነገር አንሆንባችሁ ምናምን እንደዚህ ምናምን ይላሉ አይደለ? ነገር ግን ደራሾቹ እነሱ ናቸው ሁሌም ማለት ነው። ሩታ በባለፈው ምንድን ነበር ስትለኝ ነበር? ኤፍሬም ምን አጥፍቶ ነው ምን አድርጎ ነው እንደዚህ ሊታሰር የቻለው ምናምን እያለች ነው የነበረ ማለት ነው። ገባችሁ አይደለ? ስለዚህ ይሄ ነገር ተመሳጥረው ሆን ብለው ፈልገው ያደረጉት ነገር እስከሆነ ድረስ ኤፍሬም መከሰስ አለበት። ከምር መከሰስ አለበት። ሄርሜላ ዝሙ ማለት የለብሽም። ይሄ ነገር እንደ ቀልድ ማየት የለብሽም። ነገ ምን ሊያደርስብሽ እንደሚችለው ነገ ምን አይነት ነገር ሊያደርስብሽ እንደሚችልና በራሱ እንኳን እንትን በይል በሰዎች ሊያስጠቃሽ የሚችልበት መንገድ እያመቻቸ ያለው እሱ ማለት ነው። ምንም አታመጣም፣ ማንም ምንም አያደርገኝም ነገር ነው እያሰበ ያለውና ይሄ ነገር እንደዚህ መደረግ የለበትም፣ እንደዚህ መወሰንም የለበትም። እና ማርቲም ያለችው እንደዛ ነው። በቃ ኤፍሬም ወደ ህግ ይሄዳል። ህግ ማድረግ ያለበትን ነገር ህግ መወሰን ያለበትን ነገር በቪዲዮ ማስረጃ አለ። ማድረግ ያለበትን ነገር ሁሉ ያደርጋል። እኛ ግን አንለቀውም ነው ያለች። መለቀቅም የለበትም። ገባችሁ አይደለ? በጭራሽ ይሄ ነገር ዝም ሊባል ቸላ ሊባል በቃ ምንም አይደለም። የአብርሽ ወንድሙ ነው ለቀልድ ብሎ ነው ምናምን የሚባል ነገር የለም እንዴ። እንደዛ የሚባል ነገር የለም። ብዙ ነገሮች አለ። ገባችሁ አይደለ? የሄርሜላ ሰራተኛ ኤፍሬም ካሜራ እንትን ብሎ ይሄን ፎቶ አንሺው ምናምን እመጣለሁ ምናምን እንደዚህ ምናምን እያለት ነበር ይወጣ ማለት ነው። ደረጃ ላይ ደረሰና ተመለሰ ማለት ነው። ገባ ቤቷ ማለት ነው። እሷ በጣም ተናዳለች። በጣም የሆነ ነገር ሆናለች። ካልከፈትሽው ምናምን እንደዛ ሲል እሷ እያለቀሰች ክፈች ብላ ሰራተኛዋን አስከፈተቻት። ከዛም በኋላ ግዴታ ነይ አልጋ ላይ እንትን ማለት አለብሽ የሆነ ነገር መሆን አለብሽ ምናምን። እንዴ ምን አይነት አመለካከት ነው ያለ? የወንድምህን ሚስት አንተ የወንድምህን ሚስት ልደፈር ነው እንዴ ሐሳብህ? የወንድምህ ሚስት እኮ ናት። ለአንተ እኮ እህትህ ማለት እንጂ ጠላትህ አይደለችም። ይሄ ነገር እኮ እንኳን ለወንድማችሁ ሚስት ለጠላታችሁ እንኳን የሚመኝ ምኞት አይደለም። ገባችሁ አይደለ? በፍቅር እስካልሆነ ድረስ እንደዚህ አይነት ነገር በግዴታ በጣም ነው የሚያስጠላ። ይሄ ደግሞ ባለየነት፣ ውርጋጥነት፣ ይሄን ምን ብዬ እንደምነግርህ ስድ አደግነት የሚባል ነገር አለ አይደል እንዴ? የቅናት መንፈስ ነው እንደዚህ ያደረገው ያለውና ኤፍሬም አብርሽ ይሄን ነገር ስትመጣ ወደ ሄርሜላ ስትመለስ ማድረግ ያለብህን ነገር ማድረግ አለብህ። ይሄ ዝም ብሎ የሚታይ ነገር አይደለም። ልጇን የሆነ ነገር እንግዲህ ነፍሰ ጥሩ እንደሆነች ያውቃል። የሆነ ነገር አድርጎ አክሲደንት ሊያደርስባት ነው እሷ ጋር የፈለገው የሆነ ነገር ሊያደርግባት። በቃ ገባችሁ? ይሄ ልጅ እንዳይወለድ የሆነ መላ ፈጥሮ ምን እንደምላችሁ ራሱ አላውቅም። ገባችሁ? ይሄ ልጅ እንዳይወለድ ነው የሚፈልጉት። ገባችሁ አይደለ? ከአብርሽ ሄርሜላ ልጅ ምንም አይነት ልጅ እንዳትወልድ ይሄ ልጅ በምን አይነት መልኩ እናስወግደው? በቃ ጽንሷን በምን አይነት መልኩ እናስወግድ? እንዴት እናናዳት? እንዴት የሆነ ነገር እናድርጋት? እንዴት ያልሆነ ነገሮችን እንድታደርግ ወደዛ ነገር እንገፋፋት ብለው
ይሄ የእንደዚህ አይነት ሀሳብ ነው የታሰበው ማለት ነው ሄርሜላ ላይ እና ሄርሜላ ደግሞ ይሄን ነገር አንቺ ብዙ ነገር አልፈሻል፣ ብዙ ነገር ተብለሻል፣ ብዙ ነገሮችን በቃ ጃምፕ እያሸልፈሻቸዋል። ዛሬ ይሄ ነገር ለአንቺ ምንም አይደለም። መጠየቅ ባለብሽ መንገድ መክሰስ ባለብሽ ሜትድ መክሰስ ማሳሰርም የሆነ ነገር ማስደረግም ኤፍሬም ላይ 100% መብታለሽ። አንቺን እንደዚህ እንትን እንዳለሽ ሁሉ አንቺ ደግሞ ዝም ብለሽ የምትለቂው ዝም ብለሽ የምትተይው ዝም ብለሽ ዝም የምትይው ምንም አይነት መንገድ የለም። መወሰን ያለበትን ይወሰንበታል፣ መደረግ ያለበትን እርምጃ ይደረግበታል ማለት ነው። ዝም ብሎ የሚያልፍ እሱ እንደፈለገ ወንድ ነኝ ብሎ እንደፈለገ ዘሎ እንደፈለገ ሩጦ ምንም ብሎ ተናግሮ ተሳድቦ ምን ብሎ የሆነ እንደዛ እንደሄደ ሁሉ እሷ ደግሞ የፈለገችውን ነገር እርምጃ መውሰድ መብት አላትና ለማርቲ ደውሉላት ያለውን ነገር ተናግራችኋለች ማርቲ ማለት ነውና ለኤፊ ደውዬለት ነበረ። አይነሳም ስልክ ይጠራል ይዘጋል እንደዛ ነገር ያለና ሁሉም ሰው ከሄርሜላ ጎኑ ስለሆነ ለምን እንደዛ አደረጋት ምናም ብሎ ትናንት ስለተናደደበት የሆነ ነገር ይናገረኛል፣ የሆነ ነገር ይሰድበኛል፣ የሆነ ነገር ይወጣብኛል ብሎ ስለሚያስብ ስልክ እያነሳ አይደለም። እንግዲህ የኤፍሬም ስልክ ማታውቁ ሰዎች ሰጣችኋለሁ፣ ደውሉና ሞክሩለት፣ የሚላችሁን ስሙ፣ የሚያወራችሁ ከሆነ ምናምን ያለውን ነገር እንትን ብትሉ አሪፍ ነው ያስባለሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ